አንቺ ገሊላ ሰው ነሽ። እግዚአብሔር ገንዘብ ሲሰማ ፈርስ ጊፍት ኢዝ ትሪፕል ውዶቼ፣ ፈርስ ጊፍት ኢዝ ትሪፕል፣ ፈርስ ጊፍት ኢዝ ትሪፕል፣ ፈርስ ጊፍት ኢዝ ትሪፕል ውዶቼ፣ ፈርስ ጊፍት ኢዝ ትሪፕል፣ ፈርስ ጊፍት ኢዝ ትሪፕል። በዋትሳፕ ላውራሽ ምን ማሪ፣ ምንድን ነው የምታወሪኝ በዋትሳፕ? ፈርስ ጊፍት ኢዝ ትሪፕል፣ ፈርስ ጊፍት ኢዝ ትሪፕል ነው። ሶስት ትሪፕል በሶስት እጥፍ ሊያየ የኔ እናት ሊያየ ጥንቷ ሀቢባ ቅጣት ነው የምቀጣሽ። አንቺ ሰላም ሜምበር የምትሆኝበትን ይኸውልሽ፣ በጣም ፊት አውራሪ እንወዳለን እየተባልኩ ነው። ቴንኪው ሶ እህቶቼ ወንድሞቼ፣ በጣም ነው የምወዳችሁ ጋይስ። በጣም አይ ላቭ ዩ ሶ ማች። በህይወት ያለ ሰው ገንዘብ የሚጠላ አለ እንዴ? ንገሪልኝ። እንትን ልስጥሽ ነይ ሜምበር ቤዝዬ አመሰግናለሁ። 10 ሰው ምንወድሻለሁ። ሀያትዬ ፈጣሪ ውደድሽኝ እናት ጋይስ 10 ፖይንት። ለመዲናዋ ጉዳይ የማውቀው ነገር አለ። 5,000 ሙሉት ሀቢባን ንቅጣት ማርያምን። ኧረ በጣም ትችላላችሁ። መቤቴ ሊያየ የኔ እናት ቴንኪው ሶ ማች ኢትዮጵያ ቴንኪው። ሁለት ደብል ነው። 5,000 ከገባ ይቀጣል ጋይስ። ደብል ነው። ኧረ ትችላለህ። 5,000 ሙሉት እንደምንም ሪች አርጉት። 5,000 ሙሉት 5,000 ደብል ነው። 5,000 ቤዝዬ የኔ እናት ልብሽ ይባላል። በስመ አብ ቤዝዬ በጣም ትለያለሽ። ማርያምን ትለያለሽ። እግዚአብሔር በቃ ይደግ ይመችሽ። ደብል አይ ላቭ ዩ ሀቡ እየተባልሽ ነው። የኔ ጊፍተር የኔ ቶፕ ጊፍተር ሊያ አይ ላቭ ዩ እወድሻለሁ። እሺ አመሰግናለሁ። ከአንቺ ብዙ ነገር ተማርኩኝ። ቴንክ ዩ ኤም። ይቅርበኝ ተብለሻል። ለምን በቃ ይቅርበኝ እናንተ ስለሰጠች እንዳይሆን ብቻ። ኧረ በፍጹም ሊያ የኔ እናት 5,000 አስገቢውና ቢያንስ ጨዋታው ይድመቅ። ጋይስ ኤቭሪባዲ ታጣጣለን። 5,000 ከገባ 5,000 ከምን ማስገቡ ጋይስ 5,000 ጋይስ 5,000 ከጨመርን ይሞቃል። ኦፍ ኮርስ 5,000 መምሏት አለብን። 5,000 መምሏት አለብን። አልቀጣል ይመች ሊያየ ይመች ማርያምን። ጋይስ ኤቭሪባዲ ታፕ 5,000 አስገቡት። ሀቢባዬ አቤት። በህይወትሽ ደስተኛ ነሽ? ተመስገን አምላኬ፣ በጣም ደስተኛ ነኝ። ይመስገን ፈጣሪ ይመስገን። እኔ በጣም አመስጋኝ ነኝ። ይመስገን ፈጣሪ። በጣም ደስተኛ። ለዛ እኮ ነው በጣም ምቀኛ የሚበዛብኝ ታውቃለህ። ሳመሰግን በቃ የሆነ ነገር ያለኝ ይመስላቸዋል፣ ሀብታም እመስላቸዋለሁ። ገባህ ጋይስ? እኔ በጣም ስለማላማረር ስለማላለቃቀስ አቢባ በየአቅጣጫው በቃ ኃይለኛ እንትን አላት፣ ተቃዋሚ አላት ማለት ነው። ለምንድን ነው እቺ ልጅ የሁሉ ተቃዋሚ አላት ብዬ ሳስበው በጣም ጠንካራ ድጋፍ ስላላት ነው። ጠንካራ የማይነቀነቅ ድጋፍ ደግሞ እንዴት ነው ሊኖራት የቻለው ብላችሁ ስታስቡ በጣም ለፍታ ጠራግራ፣ በጣም ለፍታ፣ በጣም ብዙ ቦታዎች አግዛ፣ የብዙ ሰዎችን እንባ አብሳ ፎርሾር ማለት ነው። እና ትልቁ ጥንካሬዎቿ ደግሞ እነማን ናቸው ካላችሁ የማዳም ቅመሞች ናቸው። አመናችሁም ወደዳችሁም ጠላችሁ ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ የማዳም ቅመም ያልወደደው ያልደገፈው ሰው ቻው ቼልሲ ነው። እነሱ ከደገፏችሁ ይኸው እንደዚህ እንደ አቢባ አትነቀነቁ። እና በጣም ክብር ይገባችኋል ደጋፊዎችሽ። እኔ በዚህ በጣም ትለያላችሁ። ማርያምን አንደኛ ፈጣሪ ነው፣ ሁለተኛ ቤተሰብ ማርያምን ቃትና ማንም አይነቀነቀም። ማንም አለንልሽ እህታችን፣ አለንልሽ ወንድምህ ነው የምትባለው። ቢሰድባችሁ ያገራብጧችሁ ምን ቢሉ እና ዊላቪ ሶማች የአረብ ሀገር እህቶቻችን ወንድሞቻችን፣ እናንተ ኑሩልን፣ እንወዳችኋለን። እንዲሁም ደግሞ በሌላ ሀገር ያላችሁ ጥሩ ጭንቅላት ያላችሁ አሪፍ ማይንድ ያላችሁ 5,000 መግባት ነበረብን ጋይስ። ስትለፈልፍ ነው
መለፍለፍን ትተህ ኧረ አሸንፈሻለሁ። ከፍ እያደረጉሽ ነው። ሁሉም ሰው ማናት እኮ ማያቀኝ እንዲያቀያል። ግን ምን መሰላችሁ ሁሌ ስለማመሰግን ፈጣሪን በቃ እነሱ ሁሌ ስለሚያማሩ ድህነት ይሰማቸዋል። እኔ በጣም አመስጋኝ ስለሆንኩኝ ሀብታም መስላቸዋለሁ። ሁሌ ስለማመሰግን ፈጣሪን ስለማላማር ይጨመራል። አዎ ስለማመሰግን ሀብታም መስላቸዋለሁ። ቀን ነው እንጂ እኮ ከእነሱ በላይ አላገኝም። ግን ለምን እንዲህ እንደተንገበገቡ አይዶ ነው ገብገብ አግኝ የልጆችሽ በረከት ለምን ስራቸው እስኪቆም ድረስ እኮ ብለው አስያፊ ስድብ የሚሳደቡት ኤቭሪባዲ ታፕ ፈረስ ጊፍት ትሪፕል እዚህ ያለሽ ይሄን ዳቦ ትበይ ነበር። ፈረስ ጊፍት ትሪፕል። አዎ ግን ይሄ ነጭ ነው፣ ብራውኑን ነው የምወደው እኔ። በቃ አቢባ ከዚህ ዳቦ ቃል ገባሽ ያዘኝ ፍቅር። ያወፍራል፣ ነጭ ነዋ። ነጭ ዳቦ ያወፍራል። ቡኒ ነበር ውፍረቱ። እሱ ስላይስ ብሬድ አይደል? ስላይስ ብሬድ አይደለም። አንቺ ደምጠቂ ስላይስ ብሬድ አይደለም። እንደዛ ከሆነ አላውቀውም። ይሄንን ምን አይነት ነው? ከስላይስ ብሬድ ያነሰ ነው። ይሄ አነስ ይላል ሳይዙ። ምን አይነት ዳቦ ነው? ምንድን ነው ኢንግሪዲየንቱ? ፍርኖ ዱቄት ነው አይደል? ተመልከች። ሚልኪ ብሬድ ነው። በወተት ነው የሚቦካው። እንዴት ነው የሚሰሩት? አላውቅም። እንደዚህ ሶፍት የሚሆነው ሚልኪ ብሬድ ነው። አረ አታጨማልቋት ሰው ልጥለው እንዳይሆን እንዲያርገው። አረ ልጎርሶ ነው። ግረ መንገዴን እንኳ ሳይቼ ልጎርሶ እኮ ነው። ኦኬ ወይኔ ሲጥም ብታያለች ሪቾ አሁን የማሽን ብናስጭኝ አዛግቼ ልሞት ነው። እንደ እንትን ምንድን ነበር እንዲህ እየተጨመቀ የሚበላው? በሱ እንደ በሱ በቃ በሱ ነው። እንደ በሱ ጨመቀው እኮ ጋይስ። አንዷ እንዴት እንደሚጠማለች ቆይ እስቲ ቀምሰሹ ነው። ለስላሳ ነው ሚኪ። በቃ ነሱ ሻዘኝ። በቃ በባዶ ነው የምትበላው? አትቀባውም? የለውዝ ቂቤ ምናምን ምንም በቃ አስፈልገውም። በቃ ራስ ከአንጀቴ ሲወርድ ታወቀኛል። በምን አጋጣሚ ተዋወቃችሁ ከዚህ ዳቦ ጋር? እንደ ድንገት ርቦኝ ሱፐርማርኬት ገብቼ አንድ ያለችው ዳቦች ናት። እሺ ይዤ ወጣሁና እየበላሁኝ በቃ እንዲህ ከአንጀቴ ሲወርድ በቃ ተሰማኝ። በቃ ከዛ በቃ ሁልጊዜ እሱ መግዛት ጀመርክ? ለምን በቃ ተመለስኩኝና 3 እሽግ ገዛውኝ። አውቀት ነው የዛን ሁለት ተመልሼ ሱቅ ሲገርም መኪና ውስጥ ቁጭ ብዬ ስበላ ልረካ አልቻልኩም። በቃ እኔ እንደዚህ አይነት ዳቦ በህይወቴ አይቻላል። ሲገርም ቅመሱ። ላስቲኩን አሳያቸው። ዳቦ የሚወዱ ሰዎች እኔ በቃ በወፍርም አንዳንዴ በዚህ ዳቦ አልወፈርክም። ሀሳብ አለብኝ ሀሳብ የለብሽ። ወጥሽ ወፍራም ነው ትለኝ ነበር እናቴ በልጅነቴ። አይስዌር ዱጋድ ዘይት ምናምን ቀንሳ ነበር የምትሰጠኝ ስለማበዛ። እኔ ስሰራ ዘይት በሲኒ ወይ በሻይ ብርጭቆ በርበራ። ከዛ ምን ትለኛለች? ራሴ ቀንሽ የሰራው ቀን የሚጣፍጥ ጥንጥዬ ነው የምሰራው፣ የወንደላጤ ወጥ ይመስላል ትለኛለች። ብቻውን የሚኖር ሰው እንደዚህ አጣፍጦ አወፍሮ ትንሽዬ ነው የሚሰራው። እኛ ብዙ ቤተሰብ ነን። ውሃ ሳትከልሽ ቁሌት ብቻ ነው እንዲወጡ ምናምን ትለኝ ነበር። እና ሀሳብ የለብሽ ወጥሽ ወፍራም ነው። ይሄ ብቻ ነው። ይሄ ብቻ አንድ አይነት ይሄ ብቻ ነበር። ሌላ አይነት ሀሳብ የሌለበት ሰው ወጡ ብዙ አይነት አለ። ይሄ ብቻ ነበር አንድ አይነት። በቃ ይሄ ቶስት ነው እኮ። አይ ቶስት አይደለም ውዴ። ለዛ ነው ያልኩት። በምን ቅልቅላለሁ? ካርፎር ይሸጣል። በጣም ነው የሚጣፍጠው። ምን ቅልቅላለሁ? እኔ በቃ በጣም ነው የምወደው። በቃ አልገባሽም አቢባ፣ በኢየሱስ ስም። ሌላም ፍሌቨር አለው አለች አንዷ። እኔ አላውቅም ሌላ ፍሌቨር። ይሄን ነው የምወደው። በቃ ይኸው ላስቲክ። አሁን ይሄን ዳቦ ኢትዮጵያ ውስጥ ማግኘት አትችይም። አገሬ በቃ ይሄ ዳቦ ነው መሸጥ ያለበት። ያጠግባል። በቃ ደስ ሲል ይኸው ካፕሪኮርን ነው የሚባለው። ካፕሪኮርን ሚኪ ያለ ወንድን እርጉዝ ሴቶች ወይኔ ሙሻዬ ልትወልጂ ነው አይደለ? የት አባቱ አሳየን። ይኸው ካፕሪኮርን ይባላል። ገዝታችሁ ብሉት በእናታችሁ፣ ታመሰግኑኛላችሁ። ካፕሪኮርን ስክሪንሾት አድርጉት። ካፕሪኮርን ገዳይ ነው ብሮ። መጣች አቢባ ልጅ
አታውቅም እኮ ጨዋታ በዚህ ሰዓት ገና ቀኗ እኮ ነው። አታውቅም እንዴ ጨዋታ አቁም እኮ በዚህ ሰዓት ገና። ምንድን ነው ታዲያ? አይኗንስ ስንት ወር መሰለክ መጫወት የሚያውቁት? 3 ወር 4 ወር ሲሆናቸው እንደዚህ ምናምን እያልክ ስታጫወታቸው ማወቅ ይጀምራሉ ምናምን ስል በቃ አታውቅም አትይም። ገና ሳልጀምር ይኸውም ከደከምኩ በኋላ ኢነርጂ መጥባት ማግሳት መተኛት ነው። አታውቅም አትይኝም እንዴ? እኔ ብዬ ሁሉ ከጨረስኩ በኋላ ሆን ብላ ጋይስ ኤቭሪባዲ ደብል ማኪ ዌልካም። አንዳንድ ሰዎች ከነመፈጠራችሁ ከቁብ ስለማልቆጥራችሁ ስለማላቃችሁ ርር ድብን ትላላችሁ። አላቃችሁ እናንተ ግን ታወራላችሁ። እኔ ግን አላቃችሁ። ታሳዝኑ። ኮንታክታችሁ የሰው ልጅ ተምሮ ይመለጣል። ኮንተንት የለም። መሀይም እኮ ኮንተንት ማድረግ አይችልም። መሀይም ስለሆንሽ ኮንተንት ክሬት ማድረግ ስለማትችል ፈረስ ጊፍት ኢዝ ትሪፕል ውዶቼ። ፈረስ ጊፍት ኢዝ ትሪፕል ፈረስ ጊፍት ኢዝ ትሪፕል ውዶቼ። በሶስት እጥፍ ነው የሚያደርግ። 3 ጊዜ ትሪፕል በ3 ጊዜ ትሪፕል ለሚያደርግ ሂዱ በእናታችሁ አቀጣጡን። እስኪ ልቅጣት። ታፕታፕ ሼር አድርጉት ጋይስ። እንዴት ነሽ? በረታሽ? ፍቅር የሜሉ ፍቅር የሜሉም ከአንቺ ጋር ነው የወለደችው ሴት። እሷም የወለደችው ሴት ነው። እኔም ሪምም ረዋንም ሁላችንም ሴት ነው የወለድነው። አንተን ነው የምትመስለው። ወንድ እየተወለደ አይደለም። ታዲያ ሳጎቱ አይደለው እንዴ? እኔም ባትመስል ነበር የሚቆጨኝ። የስ አይ አም አንከል ነኝ እኔ። ደህና ነኝ እኔ ውድሳይ ደህና ሁኚ። በረታሽ? አጥሚት እየጠጣሽ ነው? ገንፎ እየበላሽ ነው? ቅቅል ምናምን እየበላሽ ነው? ኤቭሪባዲ ታፕ 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 አድርጉላት። ይታይ እስክስታዋ እንመልከት እሷን። ዴቪዬ ዴቫ ሌትስ ጎ ኮበስ ኤቭሪባዲ ታፕ ታፕ ኤቭሪባዲ ታፕ ታፕ ጋይስ ታፕ ታፕ ሁላችሁ። እሺ ቅቅልሽን ብለት አጥሚት በጠቅላላ ጋይስ እንቅጣት። መቀጣትማ አለባት፣ መቀጣት አለባት። እኔ ግን ወፍራም ነኝ። መክሳት የሴት ልጅ ቴንክ ዩ ሶ ማች። ይሄ ወር የሴቶች ነው ኢንሻአላህ። የሴት ልጅ እኮ ማለት እኮ ስድብ ነው የሚመስል ድሮ የነበረው ሜንታሊቲያችን። ክብር ነው። ምን ስድብ ነው? አሁን ክብር ነው። በቃ እንደዚህ ነው ማስከበር። የሴት ልጅ መሆን ክብር ነው። ኤግዛክትሊ ነውር የሚመስላችሁ ከሆነ እንደ ስድብ ግን እንትኑ ኢንቴንሽኑ የሴት ልጅ ምናምን ነገር ሲባል ስድብ ነበር ሲባሉ ስድብ የሚመስላቸው መሀይሞች አሉ። ግን ክብር ነው የሴት ልጅ መሆን። ብዙ ሴት ወልዳ አሳድጋቸው ብቻዋን ለትልቅ ቁም ነገር የደረሱ በሴት ልጅነታቸው በጣም የሚኮሩ አሉ። በዛ ላይ ደግሞ ሩሩና ጀግና ሰዎች ናቸው የሚፈጠሩት። ከሴት ጋር ስታድጊ በጣም ሩሩ ጀግና ነው የምትሆኙ። ሴቶች በጣም ጀግና ናቸው። ለአመኑበት ነገር ፍጹም ናቸው። እንደ ወንድ ልጅ ሄድ መለስ አይሉ። ደግሞ አባት ወይም ባል አብሯት እንደሌለ ስታቅ ልጇ ላይ በጣም ትኩረት አድርጋ ስለምታሳድግ እናት ጨዋ ጎበዝ ሆኖ ነው የሚያድገው ልጇ። ገባክ? ለምን ሙሉ ትኩረቷን ልጇ ላይ ታደርጋለች። ሌላ የሚቆጣጠርልኝ ሌላ የሚጠብቅልኝ አካል የለም ብላ ስለምታስብ ገባክ? ማንም እንደሌለክ ብቻ ግን እንደሆንክ ስትታቅ በጣም ትበረታ የለ በህይወት። አንድ ሰው ብቻውን ሲሆን በጣም ጠንካራ ይሆናል። ጥንቁቅ ጠንካራ ጎበዝ ይሆናል። ብዙ ሰዎች ከጎኑ ያሉት ሰው ግን ግድ የለሽ እከሌ ያለችልኝ እከሌ ያለልኝ እከሌ ያደርግልኛል እኔ ባላሳካው ብለው ስለሚያስቡ ገባክ? ትክክል ነሽ አቡዬ፣ ትክክል ነሽ። እያጠባሽ ነው እንዴ? ቸብ አድርጉላት። ይታይ እስክስታ ኤቭሪባዲ ታፕ 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 ታፕ። የኔ ጠንካራ ሴት መስዬ ቴንክ ዩ ማሪ። ታፕ ታፕ ውዶቼ፣ ታፕ ታፕ ሼር ኮፒ ሊንክ፣ ታፕ ታፕ ሼር ኮፒ ሊንክ። አረ እንቅጣው ሚኪን። እንደው እናንተ ጭርጭር በሉ ተንጨርጨሩ። እኔ እንዳለው አለው
ጋይስ ኤቭሪባዲ ታፕ ሁላችሁ በጠቅላላ አሪፍ ቅጣት ነው መቅጣት ያለበት። ጸዴ ቅጣት። ስለ ሰሚራ የአያዋ ልጅ ላናግርሽ ነይ። ታውቂያታለሽ ማሬ? ውይ ወንድ ነው። ስለሺ አካውንትክ ፕራይቬት ነው። ክፈተውና ላስገባክ። ታውቃታለክ ሰሚራን? በእናትክ ሳውዲ በአንዲት ልጅ የታገተቻለች። የታገተች 8 ዓመት 8 ዓመት ታግታ ምን አግተው እያሰሯት በግድ ሀበሻዊ ሴት ሀበሻ ናት። ያገተቻት ራሱ ሀበሻ ናት፣ ግን የሳውዲ ፓስፖርት አላት። በአባቷ ሳውዲያዊ በእናቷ ኢትዮጵያዊ ናት። በነገራችን ላይ ማለት ነው ሀቢባ ለሀበሻ ጠላቷ ሀበሻ ነው። ታውቂያለሽ? ኮርስ ታይም እንዴት እንደምንባላ ሶሻል ሚዲያ ላይ ምን ታዩ? ሶሻል ሚዲያውን እና አረብ ሀገር ያሉ ሀበሻ ጠቅላላ ለሀበሻው ህይወቱን የሚያከብዱበት ራሳቸው ሀበሾቹ ናቸው ራሳቸው። እኔ ምን አይነት እርግማን እንደተረገመ የኢትዮጵያ ሀበሻ የተባለ ህዝብ እኔ ምን አይነት እርግማን ነው ግን የትም በበረሃ መሰደድ እንደው ሌላው ሀገር ዜጋ እኮ ቢገለን ቢያርደን እኮ እንደው አንድ ላቱን ችግር እንደው የራስ ወገን ራስ ላይ እንዴት እጥ ይሆናል? ምን አይነት እርግማን ነው? በኢየሱስ መባላት በቀደም ራሱ አንዷ ለዛ እኮ ነው ማያልፍልን እኮ ወንዶ ትክክል፣ ለዛ ነው ማያልፍልን። ምን አይነት የአንዷን አብራት የምትሰራን 15,000 ድርሃም ማዳም ቤት ማለት ነው ከሰራተኛ ክፍል ከቁም ሳጥን ውስጥ 15,000 ድርሃሟን ሰርቃት ጠፋች። ለምንድን ነው ግን መንግስት ክላሽ የማይፈቅድ? በቃ ራስ በራስ ወይ የምር እኮ ነው ልጅ ተውልክ 15,000 ድርሃም ማለት የስንት ወር ደሞዟ መሰለክ? የአመት ደሞዟን እሷ ደግሞ የአመት ደሞዟን እዛ ምን ወደ ኢትዮጵያ ትልከው ምን እኮ እኔም እኮ በጣም ያናደደችኝ ለዛ ነው። ለምን ታጠራቅሚያለሽ? ምን ቢዛ ቤተሰብ እንዳይበላባት ፈርታ ይሆናላ። ቤተሰብ እንዳይበላ ፈርታ ቁም ሳጥን ውስጥ አስቀምጠው ባዳ በላው። ፈርስ ጊፍት ስትሪፕል 15,000 ድርሃም። እሺ እንዴት በላቻት? ሰርቃት ጠፋች። ከክፍል ውስጥ ከሰራተኛ ክፍል አብረው ነው የሚያድሩት ማዳም ቤት። ብሩን ሰርቃ ጠፋች። መርዝ ይሁንብሽ አንቺ ውሻ፣ መርዝ ይሁንብሽ። ካልተሽ ሙቺ። ፈጣሪ ስራዋን ይስጣት በኢየሱስ ስም። ሀበሻ ከማመን ማዳምን ማመን ይሻላል። አንዳንዴ ማዳም ትሻላለች ከሀበሻ። በጣም ምቀኝነት አለ። ማነው ስምሽ? ኢላም እኔ አስተማሪ ፈልጊ። ይሄ ትምህርት ቤት ይሄ ቲክቶክ ነው። እሺ ማሬ፣ ይሄ ትምህርት ቤት አይደለም። አስተማሪ ከፈለግሽ ሂጂ ትምህርት ቤት። ባዳ ከሚበላ ደግሞ ዘመን ቢበላው ይሻላል። እናንተ የሆነ አንድ የምታምኑትን ሰው ውክልና አድርጉና አካውንታችሁ ላይ ሲገባ እያያችሁ አስገቡ። ቤተሰብ በልቶ ምንም ቢሆን በሄድሽበት አይቅናት። እርገማት በእናታችሁ ላችሁ። አንድ አበባ ውዶች፣ አንድ አበባ። 3 ሰው ጋይ፣ 3 አበባ፣ 3 ሰው። የማታዋ ልጅ ሰኒ እንዴት አድራ የሆነ ተርፋ የሆነ 3 አበባ። ቲቪ ቴንክ ዩ ሶ ማች። ዛሬ ስትመጣ እናያለን። ስክሪንሾት አድርጌዋለሁ ፕሮፋይል። ሰዓቱ ጋይስ አስቀጡኝ። እስከ ሀቢባን በእናታችሁ ልቅጣት። ስንት ጊዜ ከተቀጣጣን ደብል ውዶቼ፣ ደብል ነው። ደብል ለሚያደርግ ደብል ቤቢ ደብል ነው። ቴንክ ዩ ሶ ማች ቤቢ። ባባ ሚኪዬ የሚልክ እስኪ ያገናኝ ወንድሜ። እኔ አላቅም የሚልክ ሰው ግን እዛው በባንክ አድርጋችሁ ላኩ ወደ ዘመዶቻችሁ። ጋይስ ደብል ሚኪ ማንንም አታገናኝ። ይሄ ደላላ አገናኘኝ ወደ አረብ ሀገር የሚያመጣኝ ምናምን ቢሉ ግን እንዳታገናኝ። በኋላ አንተ ላይ ነው መዘዙ የሚመጣው። ገባ? አገናኝተታቸው ሊበላቸው አንተን ነው። እኔ የደረሰብኝ ነገር እግዚአብሔር አስተምሮኛል። አሁን ድሮ ሁሉንም እሺ ይል ነበር። አሁን እንደዚህ በጣም ብዙ ሰዎች የሆነ ጥሩ ደላላ አገናኘን ጥሩ እንትን ቴንኪዩ እሳቱ ሳይድ እሳቱ የሆነ ነገር አገናኘኝ አላ የምችለውን ብቻ ነው ማዕረጋሉ ብለው ድሮ እንደው ሁሉም ሰው የሚወደኝ መስሎኝ ይህንን ምሽ ያንን ምሽ ግን የጠላኝ ጠልቶ የወደደኝ ወዶኝ የሚሆነው ሆኖ መኖር ይሻለኛል በጤና። ጎበዝ እንደዛ ነው። አንዳንዴ እንዴ ስለማንም ኃላፊነት አትወስዱ። ለማንም በጣም ብዙ ሰዎች አሁን በቃ የዱባይ እንደዚህ ቡርጅ ካሊፋ ላይ ፎቶ እየተነሱ እንደዚህ ምናምን ጥሩ ቦታ ሲያዩ ምናምን ነገር ልባቸው ጥልጥል ዱባይ ለመምጣት እዚህ ስትመጡ በጭንቀት ነው የምትሞቱት፣ ልታብዱ ነው የምትደርሱት። ምክንያቱም ሰው በዘር በብሔር በጎጥ በምናምን ተለያይቷል። ስራ እንኳን ቢኖር ለማንም አይነገርም፣ እዛው አድፍጦ ነው። በዛ ላይ ሀበሻ አንድ ቦታ ከገባ ማለት ነው እንደምንም ሰርስሮ አንድ ቦታ ይግባ።
አንድ ፊሊፒን አንድ ቦታ ከገባ ነፍ ፊሊፒን ያመጣል። አበሻ ግን አንድ ቦታ ከገባ አበሻ እንዲመጣበት አይፈልግም። ከመጣበት ራሱ እንደ እውነት ተንደላጦ ከመጣበት ራሱ እንዴት አድርጎ ተመቀኝቶ እንደሚያስባርረው ማለት ነው። በሆነ መንገድ ራሱ አበሻ ነው የሚያስከብርባችሁ እንጂ እዚህ ፍቅር ብንሆን አንድ ብንሆን እንደ እኔ አርጀንቲናዎች በእውነት ነው የምላችሁ እንትን ናቸው፣ ዘረኞች ናቸው ግን ለራስ በራሳቸው በቃ እንዴት እንደሚዋደዱ እንደሚከባበሩ እንደዛ ብንሆን እንዲህ በቃ የተበደረስን። ሀቡ አንድ ቦታ ስራ እስኪ ይቀጠር አንዱ አበሻ የስራ መደብ ቢኖር ራሱ ሌላ ዜጋ መጥቶ እንዲሰራ ነው የሚፈልገው እንጂ አበሻ እንዲመጣበት አይፈልግም። እኔ አሁን አበሻ ክፉ ስለሆነ እኮ ነው፣ እርስ በርሱ ተጠላልቶ እኮ ነው። አሁን ለምሳሌ ከአበሻ ጋር መስራት የፈራበት ምክንያት የአበሻ ራሱ በአበሻ የሆነ ክደት ተፈጽሞበታል፣ የሆነ ነገር አድርጎታል። አንድ አበሻ ቆይ በየትኛው ትውልድ ነው እኛ ሰላም እናገኙታል? አሁን እኛ ትውልድ ተቃጠለ። በቃ አናገኝም፣ መቼም አናገኝም በህይወት እስካለን። አምነን ተቀብለን ነው መኖር ያለብን። አበሻ ተፈራርቶ ተሻሽቶ ጋይስ ዊኔን አትርፉልኝ፣ አንድ ልብ ስጡና አትርፉልኝ። ዊኔን እንትን ሀበሻ እርስ በርስ ተፈራርቶ እንትን ብሎ ነው የሚኖረው። በቃ ከሀበሻ ጋር ከመስራት ትላለች ኢትዮጵያ ሄዳለው። ይኸውልህ አሁን ሀበሻ ቤት መቀጠር አይፈልጉም፣ ከሀበሻ ጋር አብሮ መስራት አይፈልጉም። እና በውስጥ ለአውራሽ ለምን እዚህ ጋር አታወራም? ወንድሜ ገብተህ የጠፋች ልጅ ያለችበትን ታውቃለህ? እና ግባቤው ገዝታ አስገቢዋ ችግር እኮ ልስበው እኮ ነው፣ ግን አካውንቱ ፕራይቬት ነው። አካውንትህን ክፈት እያሉት አክስተሻል ለጥ በይ እጅ እንዳትለምጂ እጅ እንዳትለምጂ። አይ አበሻ እንደው እመቤቴ እንደውም ከውስጣችን ምን እንደው እና አበሻ ፈጣሪ ይሁነን እንጂ በቃ የደረሰበት አንጻር ነው። ገብቶካል። ከኔ ጋር ያለችው አበሻ አብሮን እንዲሰራ አትፈልግም። የምር እውነት ነው። እስኪ ሁላችንም ራሳችንን ጠይቀውና በእውነት ነው ስፔሻል ስደት ላይ ያለን ሰዎች ራሳችሁን ጠይቁ ሁላችንም እና የሆነ መፍትሄ እንፍጠር ተሰባስበን እንደ ሀሳብ ትሪፕል። ምክንያቱም እኛ ብዙ ተደማጭነት ስላለን የብዙ ሰው ጭንቅላት መቀየር እንችላለን። ያዳምጠናል። ሚኪ አብዛኛው ክደት ተፈጽሞበታል። ኦልሬዲ ተክዷል፣ ተወግቷል። ገባክ? ለዛ ነው ሀበሻ ማያም ነው። ሀበሻ ጋር መቀጠር አልፈልግም፣ ከሀበሻ ጋር ብሬ መስራት አልፈልግም የሚለው ሀበሻ የሚሸሸው። ቤት ሲከራይ እንኳን አረብ ሀገር ላይ የሀበሻ ጎረቤት ያለበት ቦታ አይከራይም። እውነቱን ነው፣ አይፈረድበትም። እኔም አሁን አልፈልግም። እኔም ሀበሻ የሌለበት ሰፈር ነው የተከራየሁት። እንዳለ ጎረቤቶች አረቦች ናቸው። አንድ ሀበሻ የለም እኔ ሰፈር። እኔ ሀበሻ የሌለበት ልሞት እችላለሁ። ሀቢባ ሀበሻ የሌለበት እኔ ልሞት እችላለሁ። ለምን እንደሆነ ታውቃለህ? እኔ አልችልም። እንትን ማለት አለብክ፣ ሁሌ ማስረዳት አለብክ ራስህን። የሆነ ቀን ደብሮ ካክርፈ ብትወጣ ወይ አገኘች ኮራች ነው የሚሉክ። ሰላም አላለችኝም። አንተ እኮ የሆነ ነገር ማይንድክ ውስጥ ይዞ ወይ ጭንቀት ላይ ትሆናለህ ምናምን። ገባ? ሁሌ እሹሩሩ በሉኝ ይላል አበሻ፣ አባ ብሉኝ። ሁሌ ምክንያት ማቅረብ አለብክ። አንድ ቀን ረስተህ ሰላም ሳትለው ካለፍክ ለምን ሰላም እንዳላልከው ማብራሪያ መስጠት አለብህ። አረብ ነጭ ምናምን ከሆነ ሰላም ብትለው ባትለው ትዝም አትለውም። ችግር የለባቸው ደስ ሲሉ 6 ሰው ደርሰሽ አትምጪባቸው ምናምን እንጂ በቃ እነሱ ላይ ላይፋቸው ነው የሚኖሩት። 6 ሰው ወደዳችሁ ጠላችሁ ማለት ነው። ቀን አንቺ የሚያልፍልሻል። አይዞሽ። ግን አበሻ ምንም የአበሻ ፍቅሩም ኤክስፔንሲቭ ነው፣ ጥላቸውም ኤክስፔንሲቭ ነው። ባይዘዌ እና ሲወዳችሁ ሲጠላችሁም እንደዛው ነው። እኔ አበሻ ለራሳችን መርዝነን መድኃኒትም ነን። እንዋደድ፣ ከነ መርዝነታችን ከነምናችን እንቀራረብ እባካችሁ። በስደት ያለን ኢትዮጵያውያን እኔ በእውነት ይሄን እግዚአብሔር ፍቅር ነው። ምን አለች? ከአበሻ ጋር ከምሰራ ረሃብ ይሻለኛል። ረሃብ ይሻለኛል። ረሃብና አይተሽው ታውቂያለሽ? ከባድ ነው እውነት። ኖት ኦንሊ ሀበሻ እያለች ነው። ሌላም ዜጎች አሉ የማይረቡ ዜጎች እንደዚህ ያለባቸው ሌሎች ዜጎች። እኔ የማውቀው አረብ ሀገር ላይ የማውቀው ፊሊፒኖችን ነው። አብሬ የሰራሁትም ፊሊፒኖችን ነው ሱቅ ውስጥ እና የሆነ ኦፈር ሲመጣ አይስዌር ለዜጋቸው ሩጠው
በዋትሳፕ በፌስቡክ ምን ፖስተው ኑ ዲስካውንት አለ ኑ ቅናሽ አለ ብለው ይሄ ቪክቶሪያ ሴክሬት በዲስፕሬ ከ85 ምናምን የነበሩት 85 ሪያል የነበሩት 25 ሪያል ምናምን ሲገባ እንዳለ ግር ብለው ፊሊፒኖች ናቸው ልቅም አድርገው ወስደው ፌስቡክ ላይ እየፖሰቱ አትርፈው ይሸጡታል። ማን እየነገራቸው? እዛ ሱቅ ውስጥ የምትሰራ ፊሊፒኒ እየነገረቻቸው። ገባክ? እንዴት እንደሚረዳዱ ተመልከት። ካርፎር የሆነ ኦፈር ካለ ቶሎ ብለው የራሳቸው ግሩፕ አላቸው። እዛ ግሩፕ ላይ ኑ ኦፈር አለ ውሰዱ ብለው ይነግሯቸዋል። እና በጣም በጣም እንትን ይላሉ፣ ይረዳዳሉ። ገባክ? ህንዶችን ያቸው ከህንድ ሱቅ እንጂ አይገዙም። አሁን ሉሉ የህንድ ነው። ሉሉ እዚህ ካታርም አለ፣ ዩናይትድ አረብ ኤምሬትም አለ፣ በየአረብ ሀገራት ሉሉ ሱፐርማርኬት። አሁን እሱ የህንዶች ነው እና እንዳለ የምታየው ከስተመር ህንድ ነው እና ከራሳቸው ሱቅ ካልሆነ አይገዙም። በጣም ነው እንትን የሚሉት ገባም ይረዳዱት። አሁን እኛ ከራሳችን መግዛት አንፈልግም። ኧረ እባክሽ ከኢትዮጵያ ላስመጣም እንዴ እሷ አምጥታ 10 እጥፍ አድርጋ ከምታተርፍብኝ ምናምን እንላለን። ገባካ? የኛዎቹ አበሾቹም በጣም ያስወድዱታል። ገባክ? ነጋዴዎቹም በጣም ያስወድዱታል። ስራ በጣም በዝቷልና ማለት ነው። ሰራተኛ ከምታመጭብኝ የራሴ ሞታለሁ። ራሴ ማዳሜን አታምጭብኝ አበሻ አልኳታለች። ሰላም ነው የምትፈልገው። በቃ ሌላ አበሻ እንዳታመጭብኝ ራሴ ሞቼም ቢሆን እሰራዋለሁ። አስበው አሁን አረቦቹ ራሱ ምን ይሉናል እርስ በርስ እንዲህ ስንፈራራ። በፈጣሪ ስም ወይኔ ነጋዴው ራሱ እኔ ምንም እያሉ ነው። ወይኔ እናቴ ራሳችን አለች የሴትዮዋ እህት ስትመጣ ምን ደግሞ ሀበሻ ስትመጣ ደስ ብሎኝ ነበረ። አስበው እና እውነት ነው እንደዚህ ነው ሀበሻ ምቀኝነት። መዳም የበለጠ ከወደደች እንዲ ብዙ የሚደራረጉ እኮ አሉ። ብዙ ነገር ብዙ ክፋት ለመዳም ሄዳ ስለ ገዛ ዜጋዋ መጥፎ ነገር አስወርታ የምታስባርራት የምታስቀጣት በጣም ብዙ እኮ አሉ። ምን ብዬ በጣም ከባድ ነው በእናትሽ። ታክሲ ራሱ ይኸውልህ ታክሲ ራሱ የእኛና የሌሎቹ አንድ አይደለም ማለት። የህንድ ታክሲና የሀበሻ ታክሲ እኩል አይደለም ዋጋው። የሀበሻው ይወደዳል። የሀበሻ ነገር ሁሉ ነገር ውድ ነው። ምግባችንም ውድ ነው። አሁን ህንድ ቤት ሩዝ በዶሮ በ20 ብር ትበላለህ። የሀበሻ ምግብ ከ40 ብር ነው የሚጀምረው። ዮርዬ ቴንክ ዩ ሶ ማች አክቹዋሊ ወይኔ ዮርዬ ቆይ እንትን ላይ አስጀምረው ቶሎ ወይኔ ጌም ላይ ቆይ የላከው ትክክል አይደለም። ኧረ ዮሪ ጊፍት በጊፍት አደረገችኝ። አሁን ስጭኝ፣ ሀቢባን አስቀጭኝ፣ እስኪ ሀቢባን አስቀጭኝ። ዮሪዬ የኔ እናት ዮሪዬ አሰጣጥሽ ደስ ሲል ወይኔ ዮሪዬ ከጊፍት ጋር ላይ ነው የምትሰጭኝ። እንዴት ነው ልብ ብቻ እንደለሰበት ያውቀዋል እያለች ነው አንዱ 15,000 ያለውን የኔ የመዳሜ እናቷ ቤት የምትሰራ ሀበሻ ነበረች። እኛ ቤት ሁሌ ጁምዓ ሲመጡ ለመዳሜ ነገር በቀደም የመጣችዋ ሁለት ሰራተኞች ትዝ አይሏችሁም? በቀደም የመጡት በተኛችበት የቀረጸቻት በተኛችበት ቀርጻ ስታስፈራራት እኔ ነኝ ያስደለትኩላት። ትከሰሻለች፣ በህግ ያስጠይቃል ብያት። ማንንም ሰው ብላክሜል ማድረግ አይቻልም። ደስ የሚለው ህግ ያለበት ሀገር የትኛውንም ሰው ብላክሜል ማድረግ አትችሉም። ምን ስታደርግ እንደቀረጸች የሆነ ሰው ደውሎ ብላክሜል እያደረገች ከሆነ ሪካርድ አድርገሽ ለፖሊስ መላክ ትችያለሽ። አዎ ኦፍኮርስ ሪካርድ አድርገሽ ብላክሜል ማደረግሽን ማለት ነው አስተርጉመሽ። አዎ ሰው ብላክሜል ካደረገ ከሄደ ትከሳለህ፣ በህግ ያስጠይቋል። ሪካርድ ማድረግ አይደለም አንተ ሄደህ አንድ ሰው ብላክሜል ማለት አንድ ሰው የሆነ ነገር ይዞብን ሲያስፈራራህ ነው። ገባክ? ስለዚህ ይሄ ሰው ይዞብኝ እያስፈራራኝ ነው። ቮይስ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ፎቶ ሊሆን ይችላል። ትጠቁማለህ። ያ ሰው በህግ ይጠይቃል፣ ይታሰራል። በጣም ቪዲዮ ፖሊሶቹ ሲመጡ ቢያጠፋውስ ስልኩ ይመረመራል። ፖይንት አታመልጧትም። ሰውን ብላክሜል ማድረግ አትችሉም። የትም ዓለም ላይ አክቹዋሊ ኢትዮጵያም ላይ ራሱ አትችሉም። ስድስት አበባ ስድስት ሰው ስድስት አበባ ሙሉት። ስድስት ሰው አስቀጡኝ፣ ሀይባን አስቀጡኝ፣ እቺ ሰላሚን አስቀጡ። ሁለት ሰው ናፍቆትዬ፣ ሁለት ሰው ናፍቆት ተስፋ ቆይ እነግርሻለሁ። አንድ አበባ ስድስት ሰው ሶስት አበባ ነው። ስድስት ሰው
አሞላሳይ ስድስት ሰው ሀቢባ ምንድን ያልሽኝ ማሪ? ቢሳካልሽ ቢሞላልሽ ኢትዮጵያ ትኖሪያለሽ ወይ? አዎ ቢሞላልኝ ቤት ቢኖረኝ መኪናና ቢዝነስ ቢኖረኝ ኢትዮጵያ ውስጥ እኖራለሁ። ሶስት ከሞላልሽ ኢትዮጵያ ነው እንጂ የሚኖረው ሌላው ሀገር ነው እንዴ? አይሮደሳ እናቴ ስሙት እንደ ኢትዮጵያ ሀገራችን ኢትዮጵያ አየሩ ነው ብትሉ አሁን እኮ ወጣ ብትሉ ከኢትዮጵያን አየር ትጠጡታላችሁ። እንደው እዚሁ ብትወጡት ፍሬ ቀለጠ አየሩ ምግቡ ትሪፕል በሶስት አሁን ትዝቱኝ አሁን ኤቭሪቲንግ ነፃነቱ ኦስካር ክለብ ይላል። ኦስካር ክለብ ሁላችሁም ትመጣላችሁ። ለመኖር ያስጠላችሁ ሁላችሁም ትመጣላችሁ። ገነት ናት ኢትዮጵያ። ሁላችሁም ሀቢባም ትመጣለች። ሀቢባ ከነባሏ ትመጣለች። ትሪፕል ማሪ ደገፋው በኦስካር ሆቴል 23 ጁላይ 23 ስራውን ያቀርባል። ሁላችሁም ኢትዮጵያውያን ተጠርታችኋል። ሁላችሁም ትመጣላችሁ፣ ዘና ትላላችሁ። ወንዶች ጃኖ ለብሳችሁ ኢትዮጵያ ኑሮ ያስጠላል ያልሽው ማሪ፣ ኑሮ ለሌለው ነው ኢትዮጵያ ያስጠላው። ለሀብታሞች ማለት ነው። በቴሌግራም ያልኩን ምን አሰብክ ሀቡዬ? አንድ እህታችን ምን አለሽ መሰለሽ? አንድ ሀሳብ ይዛ መጣች። እኔ አረብ ሀገር ሲሄድ አለች ልጄን ለሰው ሰጥቼ ነበር የሄድኩት። ከዛ በኋላ በጣም ልጄን ጨቆኑብኝ እና አልቻልኩም፣ መስራት አልቻልኩም። በቃ ውስጤ ተረበሸና ወደ ልጄ ተመለስኩ። ግን ኑሮ በጣም ከብዶ ነበር። እንደምንም 1 ዓመትም ሰርቻለሁ አለች። ግን ከዛ በኋላ ግን በጣም ተቸግሬ ስለነበረ አንቺ ፊልተሩ ሲጠፋ ሌላ ሰው ነሽ። ማርያምን እንደዚህ ነው የምታምሪ። አንቺ ምን አይነት ሰው ነሽ? እሺ ትለኛለች እንዴ? ይኸው ፊልተሩ ሲጠፋ ሌላ ሰው ነሽ። ደግ አደረኩ። እሺ ሂድበት። ከዛልሽ ከዛ ገባች ኢትዮጵያ። ኑሮ ከበዳት። ምን ትጎትተዋለህ ነገሩ? ይትሽ ሰፋብኝ ደንግጬና በእናትሽ ፊልተር ናታሽም ሲፈለግ ፊልተር ናታሽም ለምን ፊልተሩ ምታረሽም? ከሁለት ሰው ጋር እንደምጫወተው ራሱ ነው። ጎንበስ ብዬ ቀና ስል ከሁለት ሰው ጋር እንደምጫወተው በቃ ፊልተር ናታሽ በእናትሽ ራሱ ጎንበስ ብዬ ቀና ስል ይጠፋል። በቃ አትጎንበሽብኛ። ወሬኛ ሰላቢ ሰው ናት። በቃ በእናትሽ ሰላም እንደምታወራው ያስጠፋችብኝ እኮ ስሚ። ከዛ በኋላ እህቶቼ ማርያምን ስሙ። በጣም እንትን አልኩኝ፣ ተመልሼ አልቻልኩም። ወደ ተንቦጫቦጨ ተመለስኩኝ። ወደ ልጄ ተመለስኩ አለች። ከዛ በኋላ ወደ ልጄ ተመልሼ ከልጄ ጋር እየኖርኩ ነው። አሁን ጥሩ ህይወት እየኖርኩ ነው። ግን ኢትዮጵያ ሆናችሁ ልጃችሁን ይዛችሁ የምታስቀምጡበት አታችሁ አረብ ሀገር ግን እንደ ዘገምተኛ ለምን ትደግማለህ? የምታስቀምጡበት አጣችሁ። ሁለቴ እንደዚህ የሚያወራ ሰው ምን አይነት ሰው እንደሆነ ታውቃለህ? ወሬው የጠፋበት ሰው። እሺ ይህ ነገር ከተከሰተብኝ እኮ አመት ሆነኝ። ወሬው የጠፋበት ሰው ወሬውን ለማስታወስ ቃላቱ ይደጋግማል። እኔ በጣም ስማርት ነኝ አውቃለሁ። እኮ ልክ ነሽ እኮ። አመት ሆነኝ እንደዚህ ሲያደርገኝ ሙቀቱ እኮ እና ይኸውልሽ ሀቢባ ዝም ብለሽ ትሰሚያለሽ ወይ? ዝም አትሰማም? እየሰማሁህ ነው። የምታስቀምጡበት ከጠፋባችሁ ብለህ ነው ያቆምኩት። ልጅ አንቺ በጣም ወረኛ ስለሆንሽ አይጠፋም። አያችሁ ሀቢባ ወጥ ማውጋት ከሀቢባ ጋር ነው። ምክንያቱም እያስታወሰቻችሁ ይዛለሁ አይደለም። ይሄን አጭር ታሪክ ይኸውልሽ። ከዛልሽ ኢትዮጵያ በችግር ሆናችሁ እየማቀቃችሁ አረብ ሀገር እንኳን መታችሁ ልጃችሁን ማስቀመጫ ካጣችሁ እኔ ጋር አስቀምጡና ሂዱ። በኃላፊነት ልጃችሁን አሳድጋለሁ ነው ሀሳቧ የልጅቷ። አትገርምሽም? ማናም ነው ልጁን ባዳጋ ያስቀምጣል አይደለም? ፈርስ ጊፍቲስ እንዴ ልጅ እኮ ነው። ዕቃ መሰለህ እንዴ? ቁም ሳጥን ወይ ቲቪ እኮ አይደለም፣ ልጅ ነው። ፈርስ ጊፍቲስ ትሪፕል። እኔ አሁን ቅድም እንዳልሽው ሀቢባ እሷ ያለችውን ሀሳብ ቀጥታ ላስተጋባው እንዴ ይኸውልህ፣ አንድ ሰው አሁን አንተ ይሄን ስትናገር ኦኬ አገናኘኝ ትልክና አንዷ ልጇን እሷ ጋር ታስቀምጥና ልጇን ይዛ ብሏት ብጠፋ ሚኪን ያገናኘኝ ብላ አንተ ጋር ራስህ ችግር ውስጥ አትክተት ነው። እኔ ሀሳቡን ተናገርኩ እንጂ አይመለከተኝም። እውነትሽን ነው። የሰው ልጅ ሰው ጋር ይቀመጣል። ይሄ ነውር እኮ። ልንገርህ ባዳጋ ልጁን ያስቀመጠ ሰው እኔ በጣም ብዙ ታሪክ ስለምሰማ ነው። አንዷ የምትሰራባቸው ሰዎች ጋር ራሱ አስቀምጣ ልጇን አረብ ሀገር ሄዳ ከ4 ዓመት በኋላ ስትመለስ አድራሻ ቀይረው
በጣም ቆይቷል። ቤይሩት ሄዳ 4 ዓመት ቆይታ ስትመለስ አድራሻ ቀይረው ሰዎቹ ስልክ አይፈቅዱላትም ነበር። ኃይለኛ ቤት ነበር የገጠማት። ከስንት አንዴ ነበር የምትደውለው። አድራሻ ቀይረው ጠፉባት። በቃ አድራሻ ቀየሩ። ስም ብቻ ነው የምታውቀው። ገባክ ኮኪ? አንቺ ያልሽውን ሀሳብ ቀጥታ ነው ያስተጋባው። እስኪ እህቴ እሺ ንገረኝ። ዘመድ ከሆነ ዘመድ ነው። የትም አባቱ አይሄድም፣ ታገኘዋለህ። ባዳ ግን እንዴት ባዳ ጋር ልጅ ታምኖ ይቀመጣል? አድራሻ ቀይሮ ተጠብቅስ። ኮኪ ሀሳብሽን በቀጥታ ነው ያስተጋባሁት ወይስ ልክ አይደለሁም? እኔ ያስተላለፍኩልህ ሀሳብና አንተ ያቀረብከው አንድ አይደለም። ያው በላይቭ እናወራ ስላልክ እናወራበታለን ብዬ ነው እስካሁን ዝም ያልኩህ። ትሰማለሽ? እስኪ ሀቢባን ቤት ድሬ ይላል። በቀጥታ ሀሳብሽን ንገራት። እድሉን ሰጥቼሻለሁ። አቡዬ አሁን እንዳልሽው የሰው ልጅ በአዳጋ ማስቀመጥ ይከብዳል። እኔ በአዳጋ አስቀምጫ አይደለም ልጆች እናቴ ጋር ነው ያስቀመጥኩት። እናቴ ደግሞ ያው እድሜዋ ገፋ ስላለ ልጆች መያዝ አሁን ላይ ብዙም አይደለችም። እንዴ ይቅርታ ኮኪ፣ ሚኪ እኮ ያለን አንቺ ሰው ጋር አስቀምጠሽ ጨቆኑብሽ። ኖ አይ እኔ በቴሌግራም ቮይስ አለ የላኩለት እንደዛ ነው ያልኩት። ሚኪ ካይምሮ አይደለም ጠፍቶበት ሌላ ታሪክ ነው የነገረን። እሺ አይ በቃ ተመሳሳይ ሌላም ሰው ብሎ ይሆናል ማለት ግን ሚኩ እንደዛ አይደለም ያልኩት። ቆይ እስኪ እንዴት ነው የሰማሁት? ግን ይቅርታ ወይ ልበለው ቮይሱን ቆይ እስኪ አሰማን እስኪ ማርያም ራሴን ታገልኩት አሰማን። እሺ እንዴት ነህ? ደህና ነህ ወይ? አይ እኔማ ከቻልክ ቀጥታ ላወራ ፈልጌ ነበረ ነው ገረን በቃ ትናገር አር ለምን ቮይሱን ቆይ እንዴት ሰምቼው እንደዚህ ያልኩት አውርቼ ሀሳብን ብትረዳኝ ሀሳብን ይሄ ነው ሀሳብ ሚኩ ከተሳካልኝ ልኖር የምፈልገው ህልም ስለሆነ እሺ በአንተ በኩል ገፍቼ መጣሁ ተመጭና ከዛ ደግሞ ያጠፋሻለሽ እኔ ፍቅር እሺ ያው ሸረዝም ይኸውና በቃ እንስማው አንዴ ሀቢባዬሽ በእናትሽ ግን አደራ አጥቢ እስከዛ ሀቢባ አንቺ አጥቢ ከተዛዛብክ በመሀል እንዳታቋርጠው በማርያም። ምን መሰለክ ይልክ እኔ የሁለት ልጆች እናት ነኝ። ሲንግል ማም ነኝ። ልጆቼን ለብቻ ማሳደግ እናት ነኝ እና ያው የኢትዮጵያ ኑሮ አሁን ላይ ይታወቃል፣ ከባድ ነው። እንኳን ለአንድ ሰው ለሁለት ሰውም ከባድ ነው። ህይወቴን ለማሻሻል ከሀገር ወጣሁኝ። ልጆቼ ማዘርጋ ነበር ትቼ ወጣሁት እና ያ ማዘርም ትንሽ እድሜዋ ገፋ ይላል። እዛ ልጅ በልጅነቱ ይረብሻል። ትንሿ በጣም ረባሽ ናትና ያው አቅም ያላት መስሎን ነው እኔም ልጆቹን እሷ ላይ ትቼ ወጣሁት። አቅም አነሳት። ልጆቹን ወዲያ ማድረግም ትንሽ አቃታት፣ ከበዳት እና ተመለሽ ተባልኩኝ ወደ ኢትዮጵያ ማለት ነው። ሞስት 3 ወር ነው ምናምን የቀረኝ ወደ ኢትዮጵያ። በቃ አይ ልክ ነሽ እህቴ፣ ልክ ነሽ። እኔ አልሰማሁትም ቮይሱን በራሴ ገጥም የሆነው ግን ዋናው ነገር አንቺም በአካል ማውራት ትችያለሽ። አሳጠረሽ ሳታረዝም አሳጠረሽ ቶሎ ንገሪያት። እሺ ታፕታፕ ኤቭሪባዲ አሳጠረሽ ንገሪያት እህቴ። እና እንደዛ ነው ያው ልጆች እያሉ መለወጥ ኢትዮጵያ ላይ ከባድ ነው። ዋና አሁን እዚህ አንተን አሳጠረሽ ሀሳቧን ብቻ ቶሎ ንገሪያት። ሀሳቧ ገብቶናል። እሱ ሀሳቧ ልጆቻችሁን ማስቀመጫ ካጣችሁ እኔ ጋር አስቀምጡ። አረብ ሀገር ስትሄዱ ነው። ምንድነው ጥቅምሽ ውዴ? ምን ትጠቀሚያለሽ አንቺ? እኔ ጥቅሜ ሳይሆን ይሄ ነገር አሁን እኔ ብቻዬን ማድረግ አልችልም። አጋዥ ያስፈልጋል። በህዝብ ነው ሰው ከተስማማበት እንደ ቢዝነስ በቃ ቢዝነስ ልትጀምሪ ነው። እንደ ቢዝነስ ልትከፍቱ ህግና ደንብ እናወጣለታለን። ያው ከሰው ጋር ከተስማማል የቢዝነስ አይዲያ ነው። ሚኪ ቢዝነስ ነው እያስተዋወቅ ያለ እርዳታ አይደለም። አንተ ጅል ነህ። እሺ እኔ በጣም ስማርት ነኝ። ቢዝነስ ነው እንዴ? እኔ የሰው ልጅ ልዘል ስትለኝ ምን ላድርግ? እቺ ሴትዮ እኮ ለሀገር ትጠቅማለች ብዬ ነው። አንድ ሴትዮ ቢዝነስ ሰሪ ራሽ በእኔ የደረሰው እንዳይደርስባችሁ እኔ ልጅ ማስቀመጫ ትቻረ በግሩን ሰ አዝናለ ሰው የሰው ልጅ ልትይዝ መስለኝ ለባዳ ምናምን ልጁን ይዘናል ያሉ ጀለሲ ለካ ፕሮፖዛል እያቀረበች የቢዝነስ አይዲያ የቢዝነስ ፕላን
አረብ ሀገር ላይ እንደ ዴይ ኬር ማለት ነው ጋይስ። በቤታቸው ሀሳቡ ግን ይሄ ማስታወቂያ ከፍለሽ ምናምን ነው ፕሮሞት ቢደረግ እኮ ይሄ ቢዝነስ ነው። ኦልሬዲ ህግ ይወጣል ብለሻል። ልጁን ባዳጋ አስጥሎ አረብ ሀገር ሄድም አባቴ ምንም ቢሆን ዘመድ የሩቅ ዘመድም ቢሆን ዘመድ ጋር ነው ሰው የሚያስቀምጠው። እንዴ ያምሻል እንዴ በአንድ ኩላሊቱ ሁለት ኩላሊት ሰታ በአንድ ኩላሊት ሲወለድም አልነበረውም ብትባይዝ ምን ታመጫለሽ? ተሽጦ አንዱ ኩላሊት ተሽጦ ሲወለድም አልነበረውም ብትባይ ምን ታመጫለሽ? አይ ማንም ደፍሮ ልጁን ባዳጋ ጥሎ አይሆን ቢዝነስ ሀሳብ ነው። ኧረ አንቺ ተገበጣም እኔ እኮ ሀሳቡን እኮ ተረድቼዋለሁ። አሁን ተጨቆነ ምናምን የሚባለው ፓርት ላይ የተበላሸው ጉዳዩ። እሺ ግን ሌላ ሰው አለ እንዴ እንደዛ ያለክ? ያንን ታሪክ የታመጣከው እሷ እናቷ ጋር ነው። አንተ ባዳጋ ጥለው እናቴ ጋር ማለቷን ረስቼው አይምሮዬ ያው አረብ ሀገር ብዙ ልጆቻቸውን ጥለው የሄዱ ሰዎች ልጃቸው ይጨቆናል። አረ አይምሮዬ በቃ እሱን ሰጠኝ። ኦኬ ግን ዋና ሀሳቡን ግን እኮ አቢባ ነገርኩሽ እኮ ሀሳቡ ትንሽ ተቀየረ። አይዲያው ገብቶኛል። ሚኪን ብንሰማ ገደል እንገባለን። አልቸራስ ሲሆን እንዳትሰሙት እናቴ። እሱ ለጨዋታ ለሳቅ ለቀልድ እንጂ አክቹዋሊ ቁም ነገር ለሳቅ ለጨዋታ ብቻ አይደለም፣ ቁም ነገር አለኝ። ግን ቁም ነገር አለ ግን ራስን ችግር ላይ ትጥላለህ በማመን ሰው በማመን ዝም ብለህ አረን ያምኛት አይደለም። ግን ሀሳቧ አሪፍ ነው የመሰለኝ። እኔ ያው ዝም ብዬ ጥሩ ሀሳብ ነበር የመሰለኝ። አሁን መታው እንደዛ ሲሉኝ ልጅ ምናምን ሲሉኝ ሶሪ በኋላ መታው ሀቢባናት ያገናኘችኝ የቸገረው እርጉዝ ያገባል። ግን ሀሳቧን እንትን ብለው አፕሪሼት አድርገው ቴንኪዩ ምናምን መባሏ አሪፍ ነው ብዬ ነበር ያሰብኩት። ለቢዝነስ አላሰብኩትም ነበረ። ያው ግን እንደዚህ የቸገረው እርጉዝ ያገባል ለሚባለው አሁን በጣም ልጇንም ራሷንም ማብላት ያልቻለች ይሄ ኦፖርቹኒቲ ከተገኘ አሁን ጊዜውም ቴክኖሎጂውም ማለት በቪዲዮም እያይሽ ምናምን እንደዛ አይነት ነበር ያሰብኩት። እንደሱ እንትን አለ። ይሄ ተቋሞች አሉ እኮ እንደዛ መንግስት ፍቃድ የሰጣቸው ካሜራ ያለበት አዳሪ ትምህርት ቤት አለ። ልጅህን ቴክ ኬር የሚያደርግልህ ተቋም አለ። ፎር አወር ካሜራሽን ገጥመሽ እያይሽ ስልክህ ላይ ተገጥሞ እያየ። ስለዚህ እሷ መፍጠር የፈለገችው እንደዚህ አይነት ካምፓኒ ነው ማለት ነው። ትነጋገርና እዛው ካፒታሉ ካላችሁ እና እንደዛ ነው። እኔ እንደዛ ነው እንትን የመሰለኝ እኔ ያው ዋናው ነገር እልምሽን አሳክተሻል። መተሻወርተሽ ሀሳብሽ እንዲህ ቢዝነስ ነው የተባለ። ለማንኛውም በኦስካር ክለብ እንዳትቀሩ። 8 ሰው 9 ሰው። እሺ እናትዬ አልገባም። 9 ሰው አንዳንድ አበባ። ሀቢባን ዛሬ ካልቀጧት እኔ ሞታለሁ። አልወጣም። እመቤቴን ነው የምላችሁ ጋይስ፣ አልወጣም። እና እንደና ጋይስ 9 ሰው አሪፍ። ኧረ 9 ሰዎች ቶሎ ጋይስ ሰከንዱ ሳይልክ ሙሉት 9 ሰው 9 ሰዎች ሙሉት። አበባውን ጋይስ አበባውን ሙሉት። ሰው ብቻ ነው የሰጠው። ሰከንዱ እያለቀ ነው። ሌሎች ሰዎች ያልሰጣቸው የሰጠ ድጋሚ ቢሰጥ አይቆጥርም። ቶሎ ጋይስ 3 ሰው 9 ሰከንድ ነው የቀረው። 2 አበባ ሰከንዱ ላይ ያልቅ ነው ጋይስ። ኮንተንት ሪች እንዳይ ብራቮ ታርጌት ሪችድ 9 ሰው ሁላችሁት አንበሶች። እስቲ እንቅጣው ሚኪን ጋይስ 9 ሰው ትሪፕል። አይ ማለት በግለሰብ ደረጃ ማንም አምኖ ግለሰብ ጋር አያስቀምጥም። ካምፓኒዎች አሉ፣ ድርጅቶች ኢትዮጵያ ውስጥ እንደዛ አይነት ካምፓኒ አለ። በወር እየከፈልሽ አዳሪ ትምህርት ቤት አለ። አዎ ያመት ትዘጋለህ ከፈለክ። ያመት ዘጉ ካለሽ ከኢትዮጵያ ምን አሰደድሽ እንዴ? ኧረ ሰው ቤት ለመግዛት ይሰደዳል፣ ስንት ነገር ይሰደዳል ሰው። ጋይስ ትሪፕል ያመት ምትከሚው ጋለሽ እንዴት ትሰደጃለሽ? አይማ የኢትዮጵያ ነው ምን ይሻልሻል? ግን አሁን በጣም ኑሮ ከመወደዱ የተነሳ ኢትዮጵያ እኮ ብራችን ምንም አይረባም። ብራችን ወደቀ። የተገረምኩት ነገር በጣም እውነቴን ነው የምልክ። በመቶ ሺህ ብር ሻይ ነው የምጠጣበት ኢትዮጵያ ውስጥ በአሁኑ ሰዓት። ኑሮ በጣም ከመወደዱ የተነሳ ብራችን ወደቀ። ሰው መረረው። ሁሉም ስደት ይላል። ግማሹ በሊቢያ ይሰደዳል፣ ግማሹ ወደ ሳውዲ በባህር ይሄዳል። በጣም ያሳዝናል። ሀብታም ብቻ ነው የሚኖርባት። ሌትስ ጎ ጋይስ ታፕታፕ። ሀብታም ብቻ ነው እየኖረ። እመቤቴ ጭንቃማ ላጇ የቃል ኪዳኗን ምድር አስቢያት ሀገራችንን። በቃ ሌላ ምን ይባላል? እመቤቴ ጋይስ ታፕታፕ ውዶቼ፣ እስቲ አቀጣጡ እንቅጣ ውስጥ ሚኪኝ ሁላቱ እናስቆመው። የሆነች ሴትዮ በቴሌቪዥን ስታወራ የነበር በቲክቶክ መታለች። እንዴት 5 ሳንቲም እና 10 ሳንቲም 5 ሳንቲም የነበረው እንዴት 10 ሳንቲም ይሆናል ብላ ስትከራከር በቴሌቪዥን ቀርጸው እያወያዩ ማለት ነው። እንዴት 5 ሳንቲም እና አልገባኝም።
ፌስታል 5 ሳንቲም ነበረ። እሺ ከዛ 5 ሳንቲም ጨመረ። አሁን አዎ ድሮ የምንገዛው ፌስታል 5 ሳንቲም ነበር። አሁን 10 ሳንቲም ሆኗል ብላ አሁን አይደለም። ኦኬ በድሮ መልሽ እኮ መች መስሎሽ ነው? በኢህአዴግ ጊዜ እኮ ነው። ኦኬ እና ለምን 5 ጨመረ ብላ ስትናገር አግኝተው 5 ሳንቲም ለምን ጨመረ ብላ በቃ በቴሌቪዥን ከዛ በኋላ ሪከርድ ነበር ከቴሌቪዥን ላይ አውርደውት በእንትን ለቀቁት በቲክቶክ። ሴትዮዋ ወጣት ነበረች ጊዜ፣ አሁን አርጅታለች። አለች በህይወት ሴትዮዋ አለች። እንደው ብታየው ምን ትላለች? ያው ሮድነት ደግሞ ቢያወያዩት ልትሰቀል ትችላለች። በቃ ማንም አይደርስባትም። በቃ አሁን ብታይ ኖሮ ምን ትላለች? አሁን ብታይ ይመስለኛል። አይቼዋለሁ። ሩቅ እኮ አይደለም ጊዜው እኮ በ1999 2000 ላይ ነው። ብትሰማ ምን ትል ነበር? አሁን ያለውን የኑሮ እሳትነት ብትሰማ ምን ትል ነበር? ራሷን ነው ሲል ለምታደርገው አላረጀችም፣ ብዙም አላረጀችም። በቃ ልጇ የወለደቻት ልጅ ናት። ቲክቶክ ከፍታ ያመጣቻት። ቆይ ላሳይሽ። ቆይ እንደው ሼር አድርጊያታለሁ። እንደው ፈጣሪ እንደው እኔ አሁን የምፈልገው ረጅም እድሜ መኖር፣ ልጆቼ አግብተው ወልደው ማየት፣ እንዲህ በቃ ሳላረጅ ማለት ነው። ታድለው እላለሁ። እኔ አሁን እንደው ከቀናው መንፈሳዊ ቅናት ምቀናው ረጅም እድሜ በሚኖሩ ሰዎች ነው። ዋናው ነገር በህይወት መኖር ነው። ረጅም እድሜ፣ ሌላ ሁሉም ትርፍ ነው። አግዝታለች አላገዛችም ዝም ብዬ ነው ያጋደምኩት። ቆይ አግሽኝ። እንዴት ማግሳትና ለማግሳቷ እንዴት ይታወቃል? እቹትና ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። የኑሮ ነገር እንዴት መኖር ይችላሉ? ሴትዮዋ አይሻታ። ከዛ አሁን ላሳይች ሴት የዛሬ 1999 ማለት የዛሬ 19 ዓመት። አሁን 2018 ነው ኢትዮጵያ። የዛሬ 19 ዓመት። አሁን እንያት ሴትዮዋን አሁን ምን እንብላ ታኖሩ ለምሳሌ የ1 ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። በጣም የኑሮ ነገር በጣም አስቸጋሪ። ይሄ ድሮ ነው። ይሄ ፔስታል አቅም 10 የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። 5 ሳንቲም መግዛት አይቻልም። አንድ ክሮ ዱቄት 5 ብር ገብቷል። ሱካር 7 ብር ገብቷል። ኑሮ 7 ብር ገብቷል። ምን እንክፈል? ምን እንብላ? ከኑሮ ውድነት ነው ነገር የመጣበት። ምንም ገቢ የለኝም። ዳረባ ነበረ ባለቤቴ ከንስሉ ነው። ሴትዮዋ ላሳይሽ። ምን እንክፈል? ምን እንብላ አለች እኮ ምርር ብሏት። ዘይት 8 ብር። አሁን ስንት ሺህ ብር እንደገባ አልሰማችሁም? ጉድ ጸሎት ነው። በስመ አብ ወወልድ ቅዱስ። አያችሁ ግን ማማረር የባሰ ነገር እንደሚያመጣ ከዚህ ተማሩ። ማማረር የበለጠ ምሬት ያመጣል። ማመስገን ደግሞ የበለጠ መልካም ነገርን ያመጣል። ስለዚህ አመስግኑ፣ መልካም ነገር ወደ ህይወታችሁ እንዲመጣ ከኔ ተማሩ። እኔ በጣም ነው ማመሰግነው። ለዛ ነው ህይወቴ እየተቀየረ የተሻለ እየሆነ የመጣው። አታዩኝም? እኔ ከፌስቡክ ጀምሮ ምን አይነት አመዳም እንደነበርኩ ፌስቡክ ላይ ገብታችሁ ከዛ ወዜኔ ትዊተር ነው ደግሞ እንዳትሉ ወዝሽ እንኳን ብዙ ቤት ስለሌለው ለውጥ የለውም። ሀቢባ እኔ አይቼሻለሁ ፌስቡክ ላይ የዛሬ ቤዝ ያለው አሁን ወዛችሁ በልጅነታችሁ እንክብካቤ አግኝታችሁ ካደጋችሁ ወዛችሁ ይታወቃል። ምንም በቃ ወዛችሁ አሁን ከመሀል ግን ምቾት ከጀመራችሁ እኛ ሰንዬ ምን አቃጠለሽ? እኔ ፍቅር አንቺ ምድልሽን ሞክሪ። ቲክቶክ ነፃ ነው፣ አይከፈልበት። በነፃ ዳውንሎድ አድርገሽ አካውንት ክሬት አድርገሽ እና ማሪ ከተናደድሽ ከተቃጠልሽ እኔን ለማኝ ብሎ ከመስደብ አንቺ ምድልሽን ሞክረሽ መሞከር ነው። እሺ እኔ ናት ይህ እንዲህ ሴትዮዋ ናት እኮ ከ19 ዓመት በኋላ ለነገሩ እኔ ራሴን ከ19 ዓመት በኋላ ላስበው። ልታረጅ አትችልም ሴትዮዋ፣ ብዙም ለውጥ ሊኖራት አይችልም። አረ ሴትዮዋ ምንም አላረጀችም። በስመ አብ ግን በቃ 19 ዓመት ብዙ አይደለማ። እሺ 19 ዓመት እኮ ብዙ አይደለም። ለምን እኔ
የዛሬ 18 ዓመት እዚህ ሀገር ስመጣ ያለኝም ፎቶና አሁን ራሴን ሳየው ብዙ አይደለም ለውጤ ማለት በቃ የሆነ ወፈርኩኝ። ቁመቴ ያው ነው አልጨመረም። አታስቢቱን ስትቀጂ ሀቡ ለምን ማሪ? እኔ ፈጣሪ ያለ የሚጠብቀኝ አምላክ። እኔ በእንደዚህ አይነት ነገር አላምንም። እኔ ውድ አጣዋታ ቡዬ በእናትሽ ቆይ ሼር አድርጌ አሪፍ ነበር። አንድ አበባ ጋይስ፣ አንድ አበባ። ስድስት ሰው ምንድን ነው ውዴ? ከውሃና ሰላም ናችሁ? 6 ሰው ጋይስ፣ 6 ሰው ከሞን ኤቭሪባዲ ታፕ ጋይስ፣ አቀጣጡን በእናታችሁ ዳይ የሆነ ነገር ጓ ሲል ሰምቼ ራቼ ካርዲ አቧል ለኮ ቤተሰብ አናለች፣ ባለቤት ያለ ልጆች ያሉ መተው እኮ ምንም ነው ሰላም ነው ቃን ይወደቋል። ጄን ሰጣዋት ነበር አባቷን ትቀየር አቡዬ የኛ ጀግና ማንንም እንዳሰሚ አርመጭ ሰምቼ ማቀው ነው ውዶቼ። አትጨናቁኝ። መስሜት ነው የፈጠረኝ አምላክ ነው የሚያኖረኝ። ስድብ ማንን ገሉ ያውቃል? ሊሳደቡ እስኪጠግቡ ድረስ በቃ ሲጠግቡ ይተውታል። ቋቅ ሲላቸው አለቀ። ሰላም አላጣው ነው። ስንት አመትሽ ነው? እድሜና ማሪ እድሜ ስንት ነው የሚባለው? ስንት አመትሽ ነበር? ምንድን ነው የሚፍቀው ይሄ ልጅ መሬት ላይ ሳይመን ምን እየገፋ ነው? እድሜ ከሆነ 36 ነኝ ውዴ። ያንቺ 35 አለች ሳራ ማሪ። ረሳሽው እንዲያከበርኩ እኮ 36 ነኝ። አንቺ እኮ አታረጅም። አጭር ሰው ቶሎ አያረጅም ይባላል። ረጅሞች ናቸው ቶሎ የሚጎብጡት። እኛ አጭሮች ቶሎ አናረጅም። ሚኪ አጭር ሰው ቶሎ እንደማያረጅ ታውቃለህ? በአንቺ ላይ ይወጣ። አሁን አንቺ አታረጅም። በቃ እንዲሁ ነሽ። ከንቺ እንዳልሽ ነው የምትመስለው። እንዲሁ ልጅ እንደመሰልኩ ነው የምኖረው። አጭር ሰው አያረጅም። እኔ ድሮ በጣም ብዙ ወይኔ አንዷ የሰፈሬ ልጅ ናት መሰለኝ ታውቀኛለች። 50 ነሽ ብላ አዋረደችኝ። እስከ ዛሬ እኮ የሚያውቁት ማሬ 36 እንደሆንኩ ነበር። አንቺ ግን እንዴት እንዲህ ምቀኛ ትሆኛለሽ? አንቺማ የሰፈሬ ልጅ ልትሆኝ አትችይም። ምክንያቱም እኔ የአራዳ ሰፈር ልጅ ነኝ፣ ያብነት ልጅ ነኝ። ያብነት ልጅ ምቀኝነት ምናምን አያውቅም። 50 ነሽ ብላት 36 ዓመቷ ነው እኮ አቢባ። እንትን ነው ፈለግ ፈንድቶብኝ። ሚኪን እኮ በልጠዋለሁ እኔ በአራት 33 ገባት። ሚኪ 33 አሁን ነሐሴ 26 ላይ 33 ገባ። እኔ በ3 ዓመት እበልጥሃለሁ። በ3 ዓመት ከምናምን ነው የምበልጥህ። ሀቡነት ወይ አብርዬ እንዴት ነህ? ሰላም ነህ ወይ? የሚጎብጡት አልሽን ሀቡ። የምር ረጅሞች እኮ ይጎብጣሉ። ሲያረጁ እንደዚህ ይላሉ ረጅሞች። እኛ አጭሮች አናረጅም። መቅናቸው ስለሚያልቅ እኮ ነው። አጭር ሰው አያረጅም። ጋይስ ኤቭሪባዲ ታፕ ጋይስ። አናረጅም። ሁሌ ወጣት እንደመሰልን፣ ሁሌ ልጅ እንደመሰልን ነው የምንኖረው። ይብላኝ ለረጃጅሞች። እኛስ በሃይ ሂል ረጅም እንመስላለን። አይቆጭም። ኤቭሪባዲ ታፕ ጋይስ። ታፕ ተስክሪ። አጭሮች በእኛ ባጭሮች ትቀናላችሁ ስለማናረጅ። አጭሮች አናረጅም፣ ረጅሞች ቅኑ። ላኪልኝ እኔ ሳልቀጣሽ አልወጣም ዛሬ። ሙጫ ምን ጉድ ነው? ሚኪ ራሱ ትልቅ ሰው ነው። 20 ቤት መስሎኝ 20 ቤት ይመስላል ሲታይ። እኔ አንድ ፍሬ መሬት ያልቦረቦሩ አንድ ፍሬ ይዘኝ እኔ ሰጥቶሻል ግላብ። ሚኪ ልመጣ ነው አለ። እውነቱን ነው እንዴ? አዎ አብርዬ እንዳትናገር ሚዲያ ላይ ብዬው ነበር፣ ግን አፉን ይበለዋል። አረ እኔ ለአብርሽ ብቻ ነው። ይኸው አብርሽ ደግሞ መጥቶ ኮመንት ላይ ጻፈ እና በውስጥ አጣረብኝ። እንዳንቺ ምን እኔ ነኝ ጥፋተኛ። ማንበባ ነበር የሚላሽ ማለት ነበር። እኔ ለአብርሽ ይሻላል። ለወሳኝ ሰዎችማ ይነገራል። ለክስ እንደደጉም ጋይስ ትሪፕል የሚያደርገው ትሪፕል 3 ጊዜ ትሪፕል ውዶቼ፣ ትሪፕል ፈርስት ጊፍት ትሪፕል በ3 እጥፍ ጋይስ ትሪፕል ማሮቼ፣ ፈርስት ጊፍት ነው የሚያደርገው 3 ጊዜ እጥፍ ነው የሚያደርገው 3 ጊዜ ፈርስት ጊፍት ትሪፕል ጋይስ ፈርስት ጊፍት ትሪፕል እኔ ሳልቀራት አልወጣም። ለሚያውቀው ብቻ ነው የሚመልሰው ኮሜንት። ኧረ ለሁላችሁ መልሳለሁ። ኮሜንትማ እንደኔ የሚያነብላችሁ ይመልስላችኋል። ትሪፕል 3 ጊዜ ጋይስ በ3 እጥፍ። ሁላችሁ ታፕ አድርጉት ጋይስ። ሁላችሁ በጠቅላላ ጋይስ ዳይ ምንድነሽ አንቺ? ሁላችሁ ታፕ ማነሽ? ምንድነሽ? በእናት እናውራ። ምንድነው ወሬ ትወጃለሽ?
ወረኛ ነሽ ወረኛ ነሽ አንቺ ነሽ ወረኛ ነሽ። ወሬ ፈልገሽ ነው። ታፕታፕ በቢያት እስኪ ታፕታፕ በቢያት ታፕታፕ በይ ቅጽል ስሟ እኮ ታፕታፕ ነው። አይስወር የቤት ስሟ ታፕታፕ ይሄ ታፕታፕ በይ ታፕታፕ በይ አትሻት እስኪ በይ አንቺ ደጊልኝና አብረን እንለምናለን። ጠላቶቻችን ቀጥል ይላሉ። እሺ አዲያስ ጠላቶቻችን